ሰላም ጤና ይስጥልን ውድ የዲጂታል ቲዩብ ቤተሰቦች ሰላማችሁ በያላችሁበት ይብዛ። በባለፈው የሰርቨር ኮንፊግሬሽን 3 ታስኮችን ሰርተን ነበር ያቆምነው። በዛሬው ዕለት ደግሞ ከዛ የቀጠለ አጠቃላይ ሲኦሲ ላይ ሊመጡ የሚችሉ ነገሮችን እናያለን ማለት ነው። ከዛ በተጨማሪ ደግሞ የሚያስፈልጉ አድቫንስድ የሆኑ ፊቸሮችን እና ሌሎችን ደግሞ በሚቀጥለው ቱቶሪያል የምናስቀጥለው ይሆናል ማለት ነው። ስለዚህ በባለፈው ሰርቨር ኮንፊገር አድርገን ዲኤንኤስ ጭነን ስታቲክ አይፒ አድሬስ አሳይን አድርገን በምን አይነት መንገድ ዲኤንኤሱን አክቲቭ ዳይሬክቶሪ መጫን እንዳለብን ሲኩዌንሱን አይተን ነበር ያቆምነው። በዛሬው ዕለት ደግሞ ታስክ 3 ላይ ክሬቲንግ ማኔጂንግ አክቲቭ ዳይሬክቶሪ ኦብጀክት የሚለው ታስካችን ላይ እንሄዳለን። ስለዚህ እሱን ክሬት ለማድረግ አክቲቭ ዳይሬክቶሪ ዶሜን ዩዘርስ ኤንድ ኮምፒውተር የሚለው የሰርቨር ሩል ላይ ነው ክሬት የምናደርጋቸው። ስለዚህ እዚያ ውስጥ ክሬት ስናደርግ ኦርጋናይዜሽን ክሬት እናደርጋለን፣ ግሩፕ ክሬት እናደርጋለን፣ ዩዘር ክሬት እናደርጋለን። ስለዚህ ዩዘር ኔም እና ፓስዋርዱ ለዩዘሩ ይሆናል ማለት ነው የምንሰጠው። ስለዚህ አብዛኛውን ጊዜ ዩዘር ኔም ላይሰጥ ይችላል። ኖርማሊ ዩዘር ኔም እና ፓስዋርድ ብሎ ሊሰጥ ስለሚችል ዩዘር ኔሙን ዲፎልት መጠቀም ስለሚችሉ ማለት ነው። ወደ ዩዘሩ ለመግባት ዩዘር ኔሙ እና ፓስዋርዱ ብቻ ነው የሚያገለግልን። ስለዚህ በዚህ መሰረት እነዚህን ዩዘሮች አክቲቭ ዳይሬክቶሪ ዶሜን ዩዘርስ ኤንድ ኮምፒውተር ስር ክሬት እናደርጋለን ማለት ነው። ስለዚህ እሱን ክሬት ለማድረግ ቱል ጋር ክሊክ ታደርጋላችሁ። ዜን አክቲቭ ዳይሬክቶሪ ዩዘርስ ኤንድ ኮምፒውተር ጋር የሚለው ጋር ክሊክ ታደርጋላችሁ። ዘን ይችን ኤክስፓንድ ካደረጋችኋት በኋላ እዚህ ጋር ራይት ክሊክ ዘን ኒው ዘን ኦርጋናይዜሽን ዩኒትስ። ስለዚህ የመጀመሪያችን አይሲቲ የሚለው እሱን ክሬት እናደርጋለን። ኦኬ። ስለዚህ የመጀመሪያውን ክሬት አድርገናል። ሁለተኛው ደግሞ በተመሳሳይ ራይት ክሊክ ታደርጉና ኒው ዘን ኦርጋናይዜሽን ዩኒትስ ዘን ኤችአር የሚላለን ክሬት እናደርጋለን። ስለዚህ ሁለቱን ኦርጋናይዜሽን ዩኒት አይሲቲ እና ኤችአር የሚለውን ክሬት አድርገናል። ሁለተኛው ግሩፕ ነው። አይሲቲ እና ኤችአር ሱፐርቫይዘር የሚል ግሩፖች አሉን። ስለዚህ በሱ ስር ኦር እዚህ ጋር ሆናችሁ የአይሲቲውን በአይሲቲ ኤችአሩን በኤችአር ውስጥ በራሱ ክሬት ማድረግ ትችላላችሁ ለማኔጅመንትም እንዲያመቸን። ስለዚህ አይሲቲ ጋር ሆነን ራይት ክሊክ ኒው ዘን ግሩፕ ዘን አይሲቲ ግሩፕ ዘን ኦኬ። በተመሳሳይ እዚህ ጋርም ሆናችሁ ራይት ክሊክ ኒው ኦርጋናይዜሽን ዩኒት ኤችአር ሱፐርቫይዘር ኦኬ ትሉታላችሁ። ዘን ሁለቱን ኦርጋናይዜሽን ዩኒት እና ዩዘሮችን ክሬት አድርገናል። ግሩፕ እና ኦርጋናይዜሽን ዩኒት ክሬት አድርገናል። ቀጣይ የሚሆነው ዩዘራችንን ክሬት ማድረግ ነው። ስለዚህ ዩዘራችንን ክሬት ለማድረግ በአይሲቲ ስር ታደለ ያለው የሚል በኤችአር ስር አበበ ከበደና ጫልቱ ቶላ የሚሉ ዩዘር ኔማቸው ዋና የሚያስፈልጉን ዩዘር ኔም እና ፓስዋርድ ስለሆነ ፓስ1 እና ፓስ2 ዘን 1 2 3 4 5 የሚሉ ፓስዋርድ ተሰጥቶናል ማለት ነው። እነሱን በእያንዳንዱ ስር ክሬት እናደርጋለን። ስለዚህ ቀጥታ ወደ ሰርቨራችን እንሄድና ሰርቨሩ ጋር ሄዳችሁ ቱል ጋር ዘን አክቲቭ ዳይሬክቶሪ ዩዘርስ ኤንድ ኮምፒውተር ዘን በእያንዳንዱ ግሩፕ ላይ ሆናችሁ አሁን እኛ የአይሲቲ ስለሆነ አይሲቲ ጋር ከሆናችሁ በኋላ እዚህ ጋር ራይት ክሊክ ብላችሁ ኒው ዘን ዩዘርስ ማለት ትችላላችሁ። ወይም ደግሞ በአጭሩ ኦርጋናይዜሽኑ ክሊክ ካደረጋችሁ በኋላ እዚህ ጋር ክሊክ ማድረግ ትችላላችሁ። ስለዚህ እዚህ ጋር መጀመሪያ ላይ ታደለ ያለው ዘን ሎጎ ኔም ታደለ ዋይ ዘን ኔክስት ዘን ፓስዋርዳችን ፓስ አት አንድ ሪኮንፊግ ፓስ አት አንድ ዘን እዚህ ጋር ያሉት ኦፕሽኖች ፓስዋርዱ በጥያቄ መሰረት ፓስዋርዱን ዩዘሩ ቀጣይ ላይ ሎጊን ሲያደርግ ይቀይር የሚል ከሆነ ይህን ቲክል ታደርጋላችሁ። አይ እንዳይቀይርና ቼንጅ እንዳያደርግ ኤክስፓየርድም እንዳያደርግ ከሆነ ይህን በማጥፋት ይህንና ይህንን ማድረግ ትችላላችሁ። ግን ሁለቱንም አዘሴም ታይም ማድረግ አይቻልም። ብታደርጉ ለምሳሌ እንደዚህ አይነት ኢረር ያመጣል። ሁለቱን አዘሴም ታይም ማድረግ ስለማይቻል ማለት ነው። ስለዚህ ይህን ሁለቱን ካደረጋችሁ በኋላ ኔክስት ትላላችሁ። ከዛ ፊኒሽ። አሁንም እንደምታዩት እዚህ ጋር ሌላ ኢረር አምጥቷል። ይሄ ማለት ምንድን ነው? ያስገባነው ፓስዋርድ ሌንግዙ 8 አይሞላም፣ ፕላስ ደግሞ ዊክ ፓስዋርድ ስለሆነ ማለት ነው። ስለዚህ ፓስዋርድ ፖሊሲ ጋር ሄደን የፓስዋርዱ ሌንግዝ ማስተካከል አለብን። ይህን ኮምፕሌክሲቲውንም በተመሳሳይ ዲሴብል ማድረግ አለብን ማለት ነው። ስለዚህ እሷን ለማድረግ ይህን ካጠፋችሁ በኋላ ቱል ጋር ዘን ግሩፕ ፖሊሲ ማኔጅመንት ዘን ዲፎልት ግሩፑ ጋር ምናልባት እንደዚህ ከሆነባችሁ እንደዚህ ሆኖ ከመጣ ይህን ኤክስፓንድ ታደርጋላችሁ። ዜን ዶሜን ኤክስፓንድ ታደርጋላችሁ። ዜን የእኛ ክሬት ያደረግነውን ዶሜን ኔም ክሬት ኤክስፓንድ ካደረግን በኋላ ዲፎልት ዶሜኑ ጋር ራይት ክሊክ ታደርጉና ኤዲት ዘን ቀጣይ ሁለት ፖሊሲ የሚላለ። ስለዚህ እኛ የምንፈልገው ኮምፒውተር ኮንፊግሬሽን ጋር ስለሆነ ኮምፒውተር ኮንፊግሬሽን ፖሊሲ ጋር ኤክስፓንድ እናደርጋለን። ዘን ዊንዶው ሴቲንግን ኤክስፓንድ እናደርጋለን። ቀጣይ ሴኪሪቲ ሴቲንግ የሚለውን ኤክስፓንድ እናደርጋለን። ዘን ከዛ አካውንት ፖሊሲ የሚለውን ኤክስፓንድ እናደርጋለን። ዘን ቀጣይ እኛ የምንፈልገው ፓስዋርድ ስለሆነ ፓስዋርዱ ጋር ክሊክ እናደርጋለን። ዘን የምናስተካክል እንደምታዩት ሌንግዙ 8 ስለሆነ እኛ ሚኒመም ብለን የምናስበውን ነገር ወደ ተች ዝቅ አድርገን እናስቀምጣለን ማለት ነው። ሁለት ሌንግዝ ያለው እንዳስገባ እናደርጋለን። ዜን ኦኬ ብለን ዘን ኮምፕሌክሲቲው እንደምትመለከቱት ኢኔብል ላይ እሷንም ዳብል ክሊክ እናደርግና ዲስኤብል እናደርግና አፕላይ ኦኬ። ዘን ይህን ከጨረሳችሁ በኋላ ክሎዝ ታደርጉታላችሁ። ይህንም ክሎዝ ታደርጋላችሁ። ዘን ይህን ከጨረሳችሁ በኋላ የሚደጋ ዘን ኦፕን ዘን እዚህ ጋር ጂፒ አፕዴት ስፔስ ባክስላሽ ፎርስ ዘን ኢንተር። እንደምታዩት ኮምፕሌት ብሏል። ለዚህ እሷን ክሎዝ እናደርግና ወደ ዩዘር ክሬት ማድረግ እንችላለን። ስለዚህ በተመሳሳይ ስቴፕ ከሄዳችሁ በኋላ ዩዘር ጋር ዘን በተመሳሳይ አይሲቲ ጋር ዘን
ይችን ክሊክ እናደርጋለን። አሁን መልሰን ታደለ ያለው ዘን ታደለ ዋይ ኔክስት ፓስዋርዱ ፓስ አት አንድ ዘን ይችንም ፓስ አት አንድ ይሄኛው ቅድም ስለነገርኳችሁ ይህንን ኤክስፓየርድ እና ቼንጅ እንዳያደርግ እናደርግና ኔክስት እናደርጋለን። ፊኒሽ እንደምታዩት አሁን ኤክስፓየርድ ክሬት አድርጉልናል። ከዛ ቀጣይ ምንድነው ኤች አርጋ ጫልቱና አበበ ከበደ የሚለው ስላሉ እነሱ ጋር በተመሳሳይ እንመጣና እዚህ ጋር ሊክ አበበ ከበደ ዘን ዩዘር ኔሙ አበበ ከበደ ኔክስት ፓስዋርዱ ፓስ አት ሁለት ተመሳሳይንም ፓስ አት ሁለት ዘን ይህንን ኤክስፓየርድ እና ቼንጅ እንዳያደርግ ጥያቄ ላይ ካለ ግን ፓስዋርዱ ዩዘሩ መጀመሪያ ሲገባ ይቀይር የሚል ጥያቄ ካለ ግን ዩዘር መስት ቼንጅ ዘ ፓስወርድ አዝ ኔክስት ሎጎን የሚለውን ታስገቡታላችሁ ማለት ነው። ኔክስት ፊኒሽ። በተመሳሳይ አሁንም ኤችአር ላይ ሌላ ዩዘር ስላለ ጫልቱ የሚል ጫልቱ ማነች ቶሎሳ ዘን ጫልቱ ቶሎሳ ኔክስት ዘን ፓስዋርድ 12345 ዘን ቼንጅ ኤንድ ፓስዋርድ ኔቨር ኤክስፓየርስ ኔክስት ፊኒሽ። ዘን ይህን ካረግን በኋላ በእያንዳንዱ ዩዘር ላይ ክሬት አድርጉት የሚል ታስክን የተሰጠን ቴክኒኮን ዛበብ ቴብልስ ክሬት አክቲቭ ዳይሬክቶሪ ኦብጀክትስ የሚለው እነዚህን ክሬት አደረግ ዜን ሜክ ዘ ዩዘርስ ሜምበርስ ኦፍ ዘ ሪስፔክቲቭ ግሩፕስ በእያንዳንዱ ግሩፕ ውስጥ አስገቡ ስለሚል አሁንም በተመሳሳይ ግሩፓችን ላይ እንሄድና ኤችአር ግሩፕ ሁለት ዩዘሮች አሉ። ስለዚህ እሱን ዳብል ክሊክ እናደርጋለን። ሜምበርስ እንመጣና አድ የሚለውን ክሊክ እናደርጋለን። ዘን እዚህ ጋር አበበ የሚለውን ቸክ እናደርጋለን። ከዛ ጫልቱ ምትላለች ሌትን ቸክ እናደርጋለን ማለት ነው። በዚህ አይነት መሰረት ማምጣት ትችላላችሁ። አይ ካላችሁ ደግሞ ይህንን ታጠፉና አድቫንስ ላይ ትገባላችሁ፣ ካይንድ ላይ ትገባላችሁ። ዘን አበበና ጫልቱ ምትል አዘ ሴም ታይም ሴሌክት ካደረጋችሁ በኋላ ኦኬ ብላችሁ ማስገባት ትችላላችሁ ማለት ነው። ኦኬ ዘን አፕላይ ኦኬ። በተመሳሳይ አይሲቲ ጋር ከሄድን በኋላ ታደለ የአይሲቲ ሜምበር ስለሆነ ዳብል ክሊክ እናደርጋለን። ሜምበርስ አድ እዚህ ጋር በተመሳሳይ ታደለ ጀምራችሁ ሰርች ማድረግ ነው። ራሱ ሙሉ ያመጣል ማለት ነው። ኦኬ ዘን አፕላይ ዘን ኦኬ። ለዚህ ከፍተን ስናይ ቼክ ለማድረግ ኤችአር ኦዩ ጋር ገብተን ኤችአር ሱፐርቫይዘር ስር ከፍት ሜምበሮቹ ሁለቱ መገኘት አለባቸው። አይሲቲ ጋር ገብታችሁ በተመሳሳይ አይሲቲ ግሩፕ ስትከፍቱት ታደለ የሚል መገኘት አለበት ማለት ነው። በዚህ መልኩ የታስክ ስሪን ኦርጋናይዜሽን ዩኒት ክሬት ማድረግ ግሩፕ ክሬት ማድረግ እና ክሬት አድርገን በእያንዳንዱ ግሩፕ ውስጥ አድ ማድረጉን ጨርሰናል ማለት ነው። ቀጥታ ወደ ታስክ ፎር እንሄድና ኢንስቶል ኤንድ ኮንፊገር ዲኤችሲፒ ሩልን ኮንፊገር እናደርጋለን። ስለዚህ እሱን ኮንፊገር ለማድረግ መጀመሪያ ዲኤችሲፒን ሩል መጫን ይጠበቅብናል። እሱን ስንጭን ደግሞ የሚያስፈልጉትን ኦን እና ኦፍ የምናደርጋቸውን ነገሮች በደንብ አድርገን መከታተል ያስፈልጋል። ስለዚህ በዛ መሰረት አድ የምናደርገው ሩልን እዚህ ጋር ክሊክ እናደርጋለን። ዘን ክሊክ ኦን ኔክስት ዘን ክሊክ ኦን ኔክስት ዘን ክሊክ ኦን ኔክስት ዘን ክሊክ ኦን ዲኤችሲፒ add features next then restarts after automatically finishes the configuration then click on next or installs then wait until finishing the configurations። እዚህ ጋር መጠንቀቅ ያለባችሁ ነገር ምንድነው? ኮንፊገር ካረግን በኋላ ከጫን ነው በኋላ ይህን ስራ ዲኤችሲፒውን ጫን ነው እንጂ ኮንፊገሬሽን በሙሉ አልሰራንም። ስለዚህ ፑሉን መጫን ኦሬንጁን ማስተካከል ሪዘርቬሽን ኤክስክሉዥን እና ሌሎችንም ስራዎች እዚህ ጋር እንሰራለን ማለት ነው። ኮንፊገር እያደረገ እስከዛ ድረስ ምን እናደርጋለን መሰላችሁ? እዚህ ጋር የሚሰሩት ስራዎች ምንድናቸው የሚሉትን ነገር ብናያቸው መልካም ነው። በአጠቃላይ ግን የዲኤችሲፒ ዋና ጥቅሙ ዳይናሚክ ሆስት ኮንፊግሬሽን ፕሮቶኮል ስለሆነ እስካሁን የሰጠነው የአይፒ አድሬስ ለኮምፒውተሮቻችን ስታቲካሊ ነው። ስለዚህ ስታቲካሊ መስጠት ለኔትወርክ አድሚኑ ስራ ነው የሚሆነው ማለት ነው፣ ወይም አድካሚ ነው የሚሆነው። ከ10 በላይ ከ20 በላይ ከ100 በላይ የሆኑ ኮምፒውተሮች ቢኖሩን ከሰርቨሩ ጋር ጆይን ያደረገውን ስለዚህ ለእያንዳንዱ ስታቲክ አይፒ አድሬስ መስጠት ይጠበቅብናል ማለት ነው። ነገር ግን ዲኤችሲፒ ኮንፊገር በማድረግ ራሱ ሲስተሙ አሳይን እንዲያደርገው ለኮምፒውተሩ ሜምበር የሆነውን በሙሉ ራሱ አይፒ አድሬስ እንዲሰጠው ዲኤችሲፒ ኮንፊገር እናደርጋለን ማለት ነው። ስለዚህ ያንን ለስታቲካሊ የነበረውን ወደ ዳይናሚክ ለመቀየር ሬንጅ እንሰጣለን። ስለዚህ ይህንን ሬንጅ ከሰጠነው ይህ ኮምፒውተር ከ3 እስከ 50 ያሉ አይፒ አድሬሶችን ለክላይንት ኮምፒውተር አሳይን ያደርጋል ማለት ነው። ሁለተኛ ኤክስክሉድ የምናደርግበት ምክንያት ምንድነው? ከ10 እና 15ን ሬንጅ ስላለው ማለት ነው። ምክንያቱም እዚህ ጋር ማየት ያለባችሁ ይቺ ኤንድ የምትሪትን ነው። ስለዚህ ኤንድ ካለ ሁለቱም ብቻ ይሆናል ማለት ነው። ዘን በተመሳሳይ ክሌት ሪዘርቬሽን አይፒ አድሬስ አለ። ይህንን አይፒ አድሬስ ሪዘርቭ እናደርጋለን ለአንድ ክላይንት ኮምፒውተር። ስለዚህ ሪዘርቭ ስናደርገው የግድ ማክ አድሬሱ ኦር ፊዚካል አድሬሱ ግድ ያስፈልገናል ማለት ነው። ዘን ፕሪፔር ዘ ኔትወርክ ኬብልስ ዩዚንግ ስትሬት ስሩ ኬብልስ። ይህንን በቪዲዮ አንድ ቻፕተር ላይ ስለሰራሁት እሱን ከታች ዲስክሪፕሽን ያስቀምጥላችኋለሁ። ከሱ ጋር ኬብል ስትሬት ስሩ ኬብል እንዴት እንደምሰራ እናያለን። መጨረሻ ላይ የክላይንቱን ኮምፒውተር አይፒ አድሬስ ካነሳን በኋላ ዳይናሚካሊ አሳይን አድርጎት በምን አይነት መንገድ ጆይን እንደሚያደርግ እናያለን። መጨረሻ ላይ ጆይን ያደረገውን ኮምፒውተር
በአፕሮፕሪየት በሆነው ኮማንድ ኦር ሲኤምዲ ኮማንድ ከከፈትን በኋላ እሱን ጆይን ማድረግ ኦር ቴስት ማድረግ እናያለን ማለት ነው። ዘን እንደምታዩት ኮንፊግሬሽኑ ሰክሰስ ብሏል። ስለዚህ ክሎዝ የምትሉትን ክሊክ እናደርግበታለን። ዘን እዚህ ቢጫዋ ላይ እንመጣና ክሊክ እናደርጋለን። ዘን የኮንፊግሬሽኑ እዚህ ጋር የዲኤችሲፒ ኮምፕሌት ስላልሆነ ኮምፕሌት የሚለውን ክሊክ እናደርግበታለን። ዘን ቀጣይ ኔክስት። ዘን የኛ አድሚን በአድሚኑ ይሄኛው ስለሆነ በአድሚኑ ኔክስት እናደርገዋለን። ኦር ኮሚት የሚለውን እንሰጠዋለን ማለት ነው። ዘን ክሎዝ የሚለውን ክሊክ እናደርጋለን። ዘን በዚህ አይነት መሰረት ከጨረስን በኋላ ኮንፊገር ለማድረግ ቱል ጋር እንገባለን። ዘን ክሊክ ኦን ዲኤችሲፒ። ዘን እዚህ ጋር ኤክስፓንድ እናደርጋታለን። ዘን ዘሴም ቱል እዚህ ጋር ኤክስፓንድ እናደርግና ራይት ክሊክ አድርገን ዘን ኒው ስኮፕስ ኔክስት። ዘን ስኮፓችን ዲጂታል ቲዩብ የሚል ነው። ዘን ኔክስት እንለዋለን። ዘን ስታርቲንግ አይፒ አድሬስ እና ኤንዲንጉን እዚህ ጋር አይተነዋል። ስለዚህ ዲጂታል ቲዩብ ስኮፕ ኔሙ ነው 192.168.10.3 እስከ 50 የሚለው ሬንጃችን ስለሆነ እሱን እናስገባለን ማለት ነው። 192.168.10.3 ከዛ ኤንዲንጉ 192.168.10.50 ብለን እናስቀምጣለን። ዘን ኔክስት። ዘን ኤክስክሉድ የሚደረገውን ሬንጅ እናስገባለን። እዚህ ጋር መጠንቀቅ ያለባችሁ ምንድነው ሬንጁ የተሰጠው ኤክስክሉድስ 192.168.10.10 ኤንድ 192.168.10.15 ነው የሚል። ስለዚህ ተመልከቷ እዚህ ጋር ይችኛት ኤንድ ነው የምትል ዶንት ፎርጌት ኦር ይችን ነገር እንዳትረሷት። ኤንድ የሚል ከሆነ 10 እና 15 ማለት ነው። እዚህ ጋር ይቺ ተቀይራ ቱ የምትል ከሆነ ሁለቱ ይለያያሉ። ይሄ ከ10 እስከ 15 ነው። ኤንድ ከሆነ ደግሞ ኤንድ የሚሆን ከሆነ ሁለቱን ብቻ ነው የምናደርገው። ስለዚህ ሁለት ጊዜ ነው ኤክስክሉድ የምናደርገው ማለት ነው። ስለዚህ መጀመሪያ የምናስገባለን የመጀመሪያው 192.168.10.10 የመጀመሪያው። ዘን ኢንዱን ግን እንተወውና አድ እንለዋለን። በተመሳሳይ አሁንም 192.168.10.15 የሚለውን ከጻፍን በኋላ አድ። ይሄኛው ሁለት አይፒ አድሬስ ወይም በኤንድ የተያያዘ ካጋጠማችሁ ሁለቱን ታደርጋላችሁ። አዘርዋይዝ እዚህ ጋር 192.168.10.10 ከዛ ኢንዱ ደግሞ 192.168.10.15 ካረጋችሁት ይሄ ከ10 እስከ 15 ያለውን ኤክስክሉድ ያደርግልኝ እያላችሁ ስለሆነ ነው ማለት ነው። ስለዚህ ምንድነው የምናደርገው ማለት ነው እኛ ሁለቱን በኤንድ ብቻ ከሆነ ሁለቱን ብቻ እንጽፋለን ማለት ነው። ስለዚህ ኤክስክሉድ አስገብተናል። ኔክስት። አሁንም እዚህ ጋር መያዝ ያለባችሁ ምናልባት ሊዝ ዱሬሽን 8 ዴይ ይላል። 8 ቀን ነው የሚለው። ያ ማለት እያንዳንዱ የዲኤችሲፒ ለእያንዳንዱ ኮምፒውተር አሳይን ሲያደርግ ለ8 ቀን ይቆያል። ግን አጋጣሚ የሆነ ፈተና ላይ ሊዝ ዱሬሽኑ ለ10 ቀን ሊሆን ይችላል፣ ለ1 ሳምንት ሊሆን ይችላል፣ ለ1 ወር ሊሆን ይችላል። ኦር ሰዓቱም ደቂቃውም ከተቀመጠ እዚህ ጋር ታስተካክላላችሁ። ዜር ኔክስት። ዘን በተመሳሳይ ኔክስት። ዘን እዚህ ጋር ስለማያስፈልግ ኔክስት ትሉታላችሁ። በተመሳሳይ የሰርቨራችሁን ስም ካስገባችሁ በኋላ እዚህ ጋር ሰርቨሩን ነው ማስገባት ትችላላችሁ። ከዛ አይፒ አድሬሱ ስለገባ ኖርማሊ ጃምፕ ትሉታላችሁ። ይሄንንም ኔክስት ኔክስት ዘን ፊኒሽ። ስለዚህ ዲኤችሲፒያችንን በዚህ አይነት መሰረት ጨርሰናል ማለት ነው። ስለዚህ ስትመለከቱት ጋር ምንድነው ይሄኛው የተሰጠንበት ባይ ዲፎልት ከዜሮ ይጀምርና የኔትወርክ አድሬሱ ስለተቀመጠ ማለት ነው። ኔትወርክ አድሬሱ ከዜሮ ይጀምራል ማለት ነው። ዜን የሰጠነውን ሬንጅ የምታገኙት አድሬስ ፑል ላይ ነው። እዚህ ጋር እንደምትመለከቷት ይሄ አድሬስ ፑል ማለት ኤክስክሉድ የተደረገውንና ሬንጁን ይሄ ታገኛላችሁ እዚህ ጋር። ስለዚህ ይሄ የቀይ ምልክት ያለበት ኤክስክሉድ የተደረገ ለኮምፒውተር የማይሰጥ ማለት ነው። ከ3 እስከ 150 የሚለው ለኮምፒውተራችን ልንሰጠው የሚችለው የተሰጠን ሬንጅ ነው ማለት ነው። አድሬስ ሊስት ለክሊያንት ኮምፒውተሩ የተሰጠው አይፒ አድሬስ የሚገኝበት ቦታ ማለት ነው። ዘን ሪዘርቬሽን አለ። ስፔሲፊክ የሆነ አይፒ አድሬስ ሪዘርቭ ማድረግ ስንፈልግ እዚህ ሪዘርቬሽን ጋር እንመጣለን ማለት ነው። በዚህ መሰረት አሁን ቀጣይ ይሄኛውን ሰርተናል። ዘን ቀጣይ ክሬት ሪዘርቬሽን አይፒ አድሬስ ፎር ይሄኛውን አይፒ አድሬስ ሪዘርቭ አድርጉት ነው 11 የሚለውን። ስለዚህ ምን እናደርጋለን መሰላችሁ እዚህ ጋር ራይት ክሊክ እናደርጋለን። ዘን ኒው ሪዘርቬሽን። ዘን እዚህ ጋር የሪዘርቬሽኑ ስሙን መጻፍ ትችላላችሁ። ፎር ክሊያንት ኮምፒውተር
ዘን 11 ስለሆነ 11 ትጽፋላችሁ እዚህ። ዘን ቀጣይ አሁን ማክ አድሬሱን የግድ ያስፈልገናል። ስለዚህ ማክ አድሬሷን እዚህ ለማስገባት የክላይንታችሁ ኮምፒውተር ማክ አድሬስ ማስገባት የግድ ይጠበቅብናል ማለት ነው። ስለዚህ እንመለስና ክላይንታችሁ ኮምፒውተር ላይ ዘን ማክ አድሬሱን ለማግኘት እዚህ ጋር ኔትወርክ ፓርቷ ላይ ራይት ክሊክ ዘን ኔትወርክ ኤንድ ኢንተርኔት ሴቲንግ ዘን ክሊክ ኦን ኢተርኔት ዘን ክሊክ ኦን ቼንጅ አዳፕተር ዘን እዚህ ጋር ትመጡና ራይት ክሊክ ኦን ኢተርኔት ራይት ክሊክ ዘን ስታተስ ዘን ዲቴል ስለዚህ ፊዚካል አድሬሳችን እዚህ ጋር እንደምትመለከቱት ፊዚካል አድሬስ ሂድና 000C2941 D5 10 ይላል። ስለዚህ ማክ አድሬስ እና ፊዚካል አድሬስ ተመሳሳይ ስለሆነ ሰርቨራችሁ ኮምፒውተር ላይ ትሄዱና የቅድሙን ያየነው ማክ አድሬስ 000C ካፒታል ሲ ዘን 2941 D5 10 የሚለውን እናስገባለን ማለት ነው። ዘን በተመሳሳይ እዚህ ጋር ዲስክሪፕሽን ካለ ዲስክሪፕሽን ማስቀመጥ ትችላላችሁ። እዚህ ጋር ሳፖርትድ ታይፕስ ቦዝ DHCP ኤንድ ቡት ታይፕ ይላል። ስለዚህ ሁለቱንም ቦዝ የሚለውን አድ ታደርጉና ይህንን ታልፋላችሁ ማለት ነው። ስለዚህ እንደምትመለከቱት ይቺ ሪዘርቭ ሆናለች ማለት ነው። ዘን ቀጥታውን የሪዘርቬሽን መስጠቱን አለመስጠቱን ቼክ ለማድረግ ክላይንት ኮምፒውተራችሁ ላይ ትሄዱና እዚህ ጋር የተሰጠውን የክላይንቱን IP አድሬስ እናጠፋለን ማለት ነው። ስለዚህ ያን ለማጥፋት ቼንጅ አዳፕተርስ ራይት ክሊክ ፕሮፐርቲ IP ቨርዥን 4 ዘን ይሄንን ሙሉ እናጠፋዋለን ማለት ነው። ኦኬ ዘን ኦኬ እንደምታዩት digitaltube.com ብሎ ኔትወርኩን በዚህ አይነት መሰረት ነው ማለት ነው። ዘን ወደ ሰርቨራችን እንሄድና ይዝ ጋር ሪፍሬሽ ታደርጉት ይሄው 992.168.10.11 ለዛኛው ኮምፒውተር ኦር ለዊንዶው 10 ሰጥቶልናል። ሌላኛው ጥያቄ ፕሪፔር ኔትወርክ ኬብል ዚንግ ስትሬት ስሩ ኬብል ታይላል። ይሄኛውን ለከታች ዲስክሪፕሽኑ ላይ አስቀምጥላችኋለሁ። አክቲቪቲ 5 join the client computer to the domain using automatic IP address። ስለዚህ እንዳያችሁትም አውቶማቲክ IP address አድርገነዋል። ስለዚህ ያን ጆይን ለማድረግ ክላይንት ኮምፒውተራችሁ ላይ ከሄዳችሁ በኋላ ዚስ ስለዚህ እሷን ትከፍታላችሁ። እዚህ ጋር ኦፕን እናደርጋለን። ዘን እዚህ ጋር እንደሆነ ራይት ክሊክ ዘን ፕሮፐርቲ ዘን ቼንጅ ሴቲንግስ። ስለዚህ እሱን ከከፈትን በኋላ ምንድነው እንደምታዩት ወርክ ግሩፑ ቼንጅ ሴቲንግ የሚለውን ክሊክ እናደርጋለን። ዘን በተመሳሳይ እዚህ ጋር ቼንጅ ዘን ዶሜን ኔማችን እዚህ ጋር www.digitaltube.com የሚለውን እንጽፋለን። ዘን ክሊክ ኦን ፓስ አድሚኒስትሬተር። ስለዚህ እዚህ ጋር ዩዘር ኔሙ እናስገባለን። የዩዘር ኔሙ አድሚኒስትሬተር ነው። ፓስዋርዱ pass@123 ኦኬ። እንደምትመለከቱት ዌልካም ቱ www.digitaltube.com ዶሜን የሚል መጥቷል። እሷን ክሊክ እናደርጋለን። ዘን ሪስታርት ማድረግ ስላለበት ነው ሪስታርት እንዲያደርግ እንፈቅድለታለን። ዘን ይሄንም ክሎዝ እናደርጋለን። ሪስታርት ናው። ስለዚህ ሪስታርት አድርጎ ጨርሷል። እዚህ ጋር ፓስዋርዳችን እናስገባና እንደገና ኮምፒውተራችን እናስነሳለን ማለት ነው። pass@123 ስለዚህ ሁኔታችን ይሄን ይመስላል። ቀጣዩ ታስካችን ዩዝ አፕሮፕሪየት ኮማንድ ላይንስ ቱል ፎር ቼክ ዘ ኮኔክሽን IP ፎር ዮር ሰርቨርስ ኤንድ ኦል IP ዊዝ ዮር ኔትወርክስ። አጠቃላይ የሰርቨርና የክላይንት ኮምፒውተሩ ኮኔክት መደረጉን በሲኤምዲ አማካኝነት ቼክ እናደርጋለን። እሱን ለማድረግ ዊንዶው 10 እንከፍታለን። ዜን እዚህ ጋር ሲኤምዲ ብላችሁ ትጽፋላችሁ። ሲኤምዲ ዘን ራይት ክሊክ ራን አስ አድሚኒስትሬተር የስ ዘን እዚህ ጋር ፒንግ ብላችሁ የሰርቨሩን IP አድሬስ እንጽፋለን ማለት ነው። እዚህ ጋር እንደመጣላችሁ ፒንግ ብላችሁ ጽፋላችሁ PNG 192.168.10.2 ኢንተር። ስለዚህ ሰርቨሩ ወደ ክላይንቱ የሚልከውን ነገር አክሴፕት ማድረግ ይችላል ማለት ነው። ከዛ በተመሳሳይ ሰርቨራችሁ ኮምፒውተር ላይ CMD ብላችሁ ጽፋላችሁ። ዘን ራይት ክሊክ ዘን ራን አስ አድሚኒስትሬተር ዘን እዚህ ጋር PNG ዘን የክላይንቱን ኮምፒውተር IP እንጽፋለን። ስለዚህ ሪዘርቭ ስናደርግ የመጨረሻዋን 11 ነው ያደረግነው 192.168.10.11 ኢንተር። ስለዚህ እንደምታዩት ሪኩዌስት ታይምድ አውት እያለ ነው። ስለዚህ ሄደን የኮምፒውተራችንን ሼሪንግ ሴንተሩን እናስተካክላለን ማለት ነው። ስለዚህ እሱን ለማስተካከል እዚህ ጋር ሆናችሁ ራይት ክሊክ ኦፕን ኔትወርክ ሼሪንግ ዘን ቼንጅ አድቫንስድ ሼሪንግ ሴቲንግስ ዘን እነዚህን ኦን እናደርጋለን። ኦፍ የተደረጉ ካሉ እነሱ በአጠቃላይ ኦፍ የነበሩትን ኦን እናደርጋለን። እዚህ ጋርም ኦን እናደርጋለን። እዚህም ኦን ነው። ስለዚህ ሴቭ እናደርግና CMD ብለን እንጽፋለን። CMD ብለን ኦፕን ዘን PNG 192.168.10.11 ስለዚህ በዚህ በምታዩት መሰረት ሸር አድርጓል ማለት ነው። ምናልባት እዚህ ጋር የተለያዩ ኢረሮች ሊያመጣ ይችላል ማለት ነው። ኢረሮች ሲያመጣባችሁ ምንድነው የምታደርጉት? የኮምፒውተራችሁን የሰርቨሩን የክላይንቱንም ኔትወርክ ሼሪንግ ላይ ገብታችሁ ኦፍ የተደረጉትን የኔትወርክ ሼሪንግ ሴንተሮች በአጠቃላይ ኦን ማድረግ ይጠበቅባችሁ። ስለዚህ በዚህ መሰረት የስድስተኛውን ታስክ ጨርሰናል ማለት ነው። ወደ አፕላይ ግሩፕ ፖሊሲ የሚለው ታስክ ጋር እንሄዳለን። ስለዚህ የመጀመሪያው አክቲቪቲ ሲት ሎጎን ሃወርስ ፎር ጫልቱ ሆለሳ ቱ ዩዝ ዘ ኮምፒውተር ፎር መንዳይ ከ4 ሰዓት PM እስከ 8 ሰዓት AM ኤንድ ዌንስዴይ ከ6 ሰዓት እስከ
10 ሰዓት ኤም እንድትጠቀም አድርጉ ነው የሚለን። ስለዚህ የመጀመሪያው ኮምፒውተራችን ከመንዴ 4 ሰዓት እስከ 8 ሰዓት ኤም ነው። ስለዚህ ሰዓቱን መጠንቀቅ ያስፈልጋል። ስለዚህ ፒኤም እና ኤም የሚለውን እንድትጠቀም ነው ዩዝ ለኮምፒውተር። ስለዚህ ጫርቱ ጋር እንሄድና እዚህ ጋር ቱል ጋር ዘን አክቲቭ ዳይሬክቶሪ ኤንድ ዩዘርስ ኮምፒውተር ዘን ጫርቱ ያለችት ኤችአር ጋር ስለሆነች ኤችአር ጋር እንሄዳለን። ዘን ጫርቱን ኦፕን እናደርጋለን። ዘን አካውንት ጋር ክሊክ እናደርጋለን። ዘን ሎጎን ሃወርስ የሚለውን ክሊክ እናደርጋለን። ስለዚህ እንደምትመለከቱ ይሄኛው ማለት አጠቃላይ ሙሉ በማናቸውም ሰዓት ገብታ ትጠቀማለች ማለት ነው። ስለዚህ የተፈለገ ግን በጥያቄው መሰረት መንዴይ ከ4 ሰዓት ፒኤም እስከ 8 ሰዓት ኤም እና ዌንስዴይ ከ6 ሰዓት ኤም እስከ 10 ሰዓት ኤም እንድትጠቀም ነው የተፈለገ። ስለዚህ መጀመሪያ ሙሉ ኦፍ እናደርግባታለን። ስለዚህ የተፈለገው ከ4 ሰዓት ፒኤም ጋር 4 ፒኤም እንደምታዩት እዚህ ጋር 4 ፒኤም አለች። ስለዚህ ከዚህ ወደዚህ መንዴይ ጋር ከወረዳችሁ በኋላ መንዴይ ጋር ከዚህ ወደዚህ ኦን እናደርጋለን። በተመሳሳይ ከዚህ እስከ 8 ሰዓት ስለሚለን እስከ 8 ሰዓት ላይ ኦን እናደርጋለን ማለት ነው። እስከ 8 ሰዓት ኤም ኦን እናደርጋለን። ዜን ኦኬ ዘን አፕላይ ኦኬ ብለን እንወጣለን ማለት ነው። የጫልቱን ጨርሰናል። ከዛ ቀጥሎ ያለው ምንድነው? በተመሳሳይ ዌንስዴይ ከ6 ሰዓት ኤም እስከ 10 ሰዓት ኤኤም የሚል ሌላ ኢንስትራክሽን ስላላት በተመሳሳይ እሱ ጋር አሁንም እንሄዳለን። አካውንትስ ሎጎን ሃወርስ ዘን አሁንም ረቡዕ ቀን ላይ ከ6 ሰዓት እስከ 10 ሰዓት ተጠቀም ነው የተባለው። ስለዚህ ኤም ላይ ስለሆነ እዚህ ጋር ክሊክ እናደርጋ። ይሄ 5 ሰዓት ነው። የ6 ሰዓት ከዚህ ጋር እንነሳለን። ከዚህ ከ10 ሰዓት ድረስ ኤም ኦን እናደርጋለን ማለት ነው። ስለዚህ ኦኬ እንላለን። ኦኬ ስለዚህ የጫልቱን በዚህ አይነት መሰረት ጨርሰናል ማለት ነው። ቀጣይ አይሲቲ ግሩፕስ ኩድ ኖት ሎግድ ኢን ዘ ሳተርዳይ ኤንድ ሰንዴይስ ሳተርዴይ እና ሰንዴይ አይሲቲ ግሩፕ እንዳይገባ ኦር ሎግ እንዳያደርግ ነው የተፈለገው። ስለዚህ የአይሲቲ ግሩፕ ደግሞ ማን ነው? አይሲቲ ጋር እንሄዳለን። ታደለ ነው። ስለዚህ ታደለ ጋር ከሄድን በኋላ አካውንት ጋር እንሄዳለን። ሎጎን ሃወርስ እንገባለን። ይህንን የተፈለገው ሰንዴይን ሙሉ ኦፍ እናደርጋለን። በተመሳሳይ ሳተርዴይንም ኦፍ እናደርጋለን ማለት ነው። ኦኬ አፕላይ ኦኬ። ስለዚህ ታስክ አክቲቪቲ ቱንም ጨርሰናል ማለት ነው። ሌላኛው ደግሞ ኤችአር ግሩፕ ኮድ ሎግስ ኦንቱ ኦንሊ ዋን ኮምፒውተር ኦር ማሽንስ አንድ ኮምፒውተር ላይ ብቻ ኤችአር ግሩፕ እንዲገባ ነው የተፈለገው። ስለዚህ እሷንም በተመሳሳይ እንሄድና የኤችአር ግሩፖች ጋር ኤችአር ጋር እንገባለን። ስለዚህ ጫልቱና አበበ ናቸው። ስለዚህ አበበ ጋር እንሄዳለን። ዘን አካውንት ጋር ዘን ሎጎንስ ሜጋ ክሊክ እናደርጋለን። ዩዝ ዘ ፎሎዊንግ ኮምፒውተርስ ስለዚህ እዚህ ጋር ማን እናስገባለን? አይፒ አድሬሱ 192 168 ኦር የኮምፒውተር ስሙንም ማስገባት ትችላላችሁ። እዚህ ጋር ነጥብ 10 ነጥብ 11 አድ እናደርጋለን። ኦኬ በተመሳሳይ አፕላይ ኦኬ ዜን ጫልቱ ጋር እንመጣና በተመሳሳይ አሁንም አካውንት ጋር ሎግ ኦን ዩዝ ዘ ፎሎዊንግስ አይፒ አድሬሱን 192 168 10 11 አድ ኦኬ አፕላይ ኦኬ ብለን እንወጣለን ማለት ነው። ስለዚህ የኤችአር ግሩፕ እንዳይገባ በዚህ አይነት መንገድ ማስተካከል ትችላላችሁ። ለዛሬው እዚህ ጋር ይብቃን። መልካም ውሎ። ማይረሳ ከተመቻችሁ ላይክ፣ ሰብስክራይብ እና ኮመንት በማድረግ ተባበሩ ስል በትህትና ጠይቃለሁኝ። መልካም ውሎ፣ መልካም አዳር።